በእንተ ትምህርተ ኅቡዓት ቅድመ ዘትነገር እምጵርስፎራ። የኪዳንና የትምህርተ ኅቡዓት ታሪክ አንድ ነው። ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ወንጌል ማለት ብስራት ማለት ነው። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምንድን ነው ቢሉ ወልደ እግዚአብሔር እንደነገሰ፣ ዲያብሎስ እንደተሻረ፣ አዳም እንደዳነ፣ ሞተ ሥጋ ሞተ ነፍስ እንደጠፋ ትናገራለችና ከሞተ በኋላ ተነስቶ ያስተማረው ኪዳን መባሉ ስለምንድን ነው ቢሉ ደግ ነገር ነውና መጽሐፍ ደጉን ነገር ሁሉ ኪዳን ይለዋል። ቅዱስ ጳውሎስ የአብርሃምንና የእግዚአብሔርን ነገር ሲናገር መጥቶ ለብሉዩ እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር ብሏል። ለሐዲሱ እመቦ ዘአቀበ ቃለ ዝንቱ ኪዳን የሃዩ ወይሄሉ ከመ መላእክት ብሏል። አንድም ወንጌልን ኪዳንን ወንጌል ይላል። ወንጌልን ኪዳን ሲል እመቦ ዘአቀበ ቃሌ ግብረ ዘአነ እገብር ውእቱኒ ይገብር ወዘአቢ እምኔሁ ይገብር ብሎ ከሐዋርያት ጋር ቃል ኪዳን ገብቶበታልና ኪዳን ወንጌል ሲል በሞቱ ለሞት ደምሰሶ ብሎ ለሐዋርያት አስተምሮበታልና ከሞተ በኋላ ተነስቶ ኪዳንም ማስተማሩ ስለምንድን ነው ቢሉ በሕይወተ ሥጋ ሳለ የግድ ወንጌልን አስተምር ያለዋለን? በሕይወተ ሥጋ ሳለ ለሰው ርብ ጥቅም እንዲሆን አውቆ ወንጌልን እንዳስተማረ ሁሉ ከሞተም በኋላ ተነስቶ ለሰው ርብ ጥቅም እንዲሆን አውቆ ኪዳንን አስተማረ። አንድም ማርያም መግደላዊት አርግአ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ ሲል ሰምታ አንተ አርጋለሁ ካልክ ቤተ ክርስቲያን በምን ትተዳደር ብላ ጠይቃው ተናግሮታል። አንድም መልቴዳ፣ መልቴዲ፣ በርዜላ፣ በርዜሊ ይባላሉ። ቁጥራቸው ከ36ቱ ቅዱሳት አንስት ነው። እነሱ ጠይቀው ተናግሮታል። አንድም ሐዋርያትን ኋላ በፊልጵስዩስ ከተማ ቁመቱ 24 ወርዱ 12 ክንድ የሚሆን ቤተ ክርስቲያን ስሩ የሚላቸው ነውና ከዚያ አስቀድሞ ተገልጾላቸው ጠይቀው ተናግሮታል። 12ቱ የ12ቱ ሐዋርያት 24ቱ የ24ቱ ካህናተ ሰማይ ምሳሌ ነው። አንድም በእናቱ በመጽሐፈ ኪዳን አርአያሆሙ ለነቢያት ይላል ብሎ የነቢያት ምሳሌ ነው። ይህንን ጻፉት ብሏቸው ወእንተክሌቱ ገባዋቲሃ ለመጽሐፍ ይላል። ከሁለት ከፍለው ጽፈውታል። አንዱ በእንተ እያለ ይሄዳል 49 አንቀጽ ነው። አንዱ እንዲያው ስድ ነው እንደ ደብዳቤ። የጥጦስ የሐሳዊ መሲህ የመጽአት ነገር አለበት። ጸሐፍቱም ሦስቱ ባለሟሎቹ እንድርያስን ጨምረው ጽፈውታል። እንድርያስን አውጥቶ ቶማስን፣ ያዕቆብን አውጥቶ ማቴዎስን ያገቧል። ይህንንም ዶኪሞስ፣ ሞጊኖስ፣ ሲላስ፣ አቂላስ ይሏቸዋል። ቁጥራቸው ከ72ቱ አርድእት ነው። ይህንን ዓለም ዞራችሁ አስተምሩት ብሏቸው ይህን ዓለም በአራቱ ማዕዘን ዞረው አስተምረው ጽፈው ከሁሉ አድርሰውታል። ለእኛም ከምሉ በክፍሉ ከብዙ በጥቂቱ መጥቶልናል። ይህስ የንጉሥን ቃል አጠረ ብሎ አያስረዝሙት፣ ረዘመ ብለው አያሳጥሩት። የራቀውን ይጠቅሳል፣ የቀረበውን ያቃጥላል እንዲሉ መላው መጥቶልናል። የኋላ ሊቃውንት ወንጌል በዛ፣ ኪዳን በዛ፣ የመምህራን አንደበታቸው ይላሻል፣ ልባቸው ይደክማል፣ የሰማያን ጆሮአቸው ይደነግዛል፣ አእምሮአቸው ይፈዛል ብለው በቅርብ የሚገኝ ፈጥኖ የሚደረስ ለጊዜው የሚጸለይ ሰባቱን ኪዳናት ለይተውልናል። መጀመሪያ ትምህርተ ኅቡዓትን ለይተውልናል። ምእመናን ሥጋውን ደሙን ተቀብለው ከትልቅ አዳራሽ ገብተን ጥቂት ስንዴ ጥቂት ወይን ቀምሰን መጣን እንዳይሉ ቢኖር ኤጲስቆጶሱ ባይኖር ቄሱ ህብሱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት እንደሚሆን ይህንን አንብቦ ተርጉሞ ሊያስተምራቸው ነው። እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቀድሶ ካህን ይትመየጥ ህብስት እምከዊነ ህብስት ሀበ ከዊነ ሥጋሁ ለወልደ እግዚአብሔር ወከማሁ ጽዋ እኒ ይትመየጥ ሀበ ከዊነ ደም ወልደ እግዚአብሔር በህላዌሁ እንዲል። ሁለተኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኒ በመጣ ጊዜ ይህን እየደገሙ ሲያጠምቁት ኃጢአት ሲያሰራው ጣዖት ሲያስመልከው የነበረ ሰይጣን ለቆት እንደሆነ ጸጥ ብሎ ይጠመቃል። ያለቀቀው እንደሆነ ግን ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል። ለዚህ ሁሉ እንጂ አብነቱ አንተ ነህ ብለው መላልሰው ሊያጠምቁበት። አንድም ዲያቆኑ 40 ቀን ይህን እየደገመ ሊያጠምቅበት ነው። ሶስተኛ
9ኙን ኪዳናት ለይተውልናል። 3ቱን ከሁለት ጥልስቴ ጋራ በመንፈቀ ሌሊት፣ 3ቱን ከሁለት ጥልስቴ ጋራ በነግ፣ 3ቱን ከአንድ ጥልስቴ ጋራ በሰርክ ለነጋዴያን ለሕሙማን ልንጸልየው። ጥልስቴ ድርሳነ ደናግል ነው፣ መኃልይም ነው ይላሉ። 4ኛ በእንተ ቅድሳትን ለይተውልናል። ይህን ዲያቆኑ ካባ ላንቃ ደርቦ አክሊል ደፍቶ መስቀል ይዞ በእንተ ዝናማት በእንተ አፍላክ በእንተ ፍሬ ምድር እያለ ሊጸልይበት። በሀገራቸው ሥርዓት አልተሰራም። ቄሱ በእንተ ቅድሳት ያለ እንደሆነ ዲያቆኑ ወንጌል ይላል። ዲያቆኑ በእንተ ቅድሳት ያለ እንደሆነ ቄሱ ወንጌል ይላል። በሀገራችን ግን በእንተ ቅድሳት ከዲያቆን ወንጌል ደግሞ ከቄስ እንዳይወጣ ሥርዓት ተሰርቷል። 5ኛ በሰማይ ለይተውልናል። ይህን ዲያቆኑ ልብሰ ተክህኖ ለብሶ ካባ ላንቃ ደርቦ የወርቅ አክሊል ደፍቶ የወርቅ መስቀል ይዞ እመቦ ነውረ ሕሊና ዘቦ ኢይቅረብ እመቦ ስኡ ወዘ ይኮነ ንጹሐ ይትገሃዝ መስቀለ ይግፋ እያለ በሕዝቡ ሊያዳኝባቸው ነው። 6ኛ ቅዳሴ እግዚእን ለይተውልናል። ይህን ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ ሊያከብርበት ሊለውጥበት። 7ኛ ቅዱስ ሥሉስን ለይተውልናል። ይህን ምእመናን ሥጋውን ተቀብለው ወደ ደሙ ሲሄዱ ቢያውቁ የህሊና ጸሎት ሊጸልዩት፣ ባያውቁት ደግሞ ቀሳውስቱ ሊጸልዩላቸው ነው። እስከዚህ ታሪክ ነው። እንግዲህ ወዲህ ግን ትምህርተ ቡአት ቢሉ በእንተ ትምህርተ ቡአት፣ ኪዳን ቢሉ ኪዳን ዘነግ ነው። በእንተ ትምህርተ ቡአት ቅድመ ዘትትነገር እምጵርስፎራ ህቡአትን ስለማስተማር ህቡአትን ስለመማር ሥጋውን ከመቀበል አስቀድማ የምትነገር መጽሐፍ ይህች ናት። ህቡአት ያላቸው 5ቱን አዕማደ ምስጢርን ነው። መጀመሪያ ምስጢረ ሥላሴን ህቡ ብለውታል። ይኸውም አንድ ሲሆን ሶስት ሲሆን አንድ ነው ብለው ለሰው ይነግሩታል። አንድ ሲሆን ሶስት ሲሆን አንድ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። 2ኛ ምስጢረ ሥጋዌን ህቡ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ግዙፍ፣ ግዙፉ ረቂቅ፣ ምልኡ ውሱን፣ ውሱኑ ምሉእ፣ ልዑሉ ትሑት፣ ትሑቱ ልዑል ሆነ ብለው ለሰው ይነግሩታል። ይህ እንዲህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። 3ኛ ምስጢረ ጥምቀትን ህቡ ብለውታል። ቄሱ ውሃውን በብርት አድርጎ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ ከቀኝ ጎኑ የፈሰሰ ማየ ገቦን ይሆናል ብለው ለሰው ይነግሩታል። ይህ እንዲህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። 4ኛ ምስጢረ ቁርባንን ህቡ ብለውታል። ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት ይሆናል ብለው ይነግሩታል። ይህ እንዲህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። 5ኛ ምስጢረ ትንሣኤ ሙታንን ህቡ ብለውታል። ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ይነሳል ብለው ይነግሩታል። ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ እንደምን ይነሳል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። አንድም አሁን ውስጥ ለውስጥ የሚያመጣቸው 7ቱን ህቡአትን ነው። ይህስ የያዘው የሥጋው የደሙ ነገር ነው ብሎ ህቡ ያለው ሥጋው ደሙን ነው። ሲለወጥ ቅሉ የሚያየው የለምና ጥርስ በአማሴን ፎራ በበቅላ፣ አንድም ፎራ በአማሴን ጥርስ በበቅላ ጸሎተ እንፎራ እንዲል ጸሎተ ህብስት ሲል ነው። ጥርስ ፎራ ማሴው ይላል በኤርምያሱ ህብስተ ገጽ ዘያቀርቦ ካህን ማለት ነው። ፎራ ወጵርስ ይላል አንዱን ሥጋ አንዱን ደም ለማድረግ ሥጋውን ደሙን ከመቀበል አስቀድማ የምትነገር መጽሐፍ ይህች ናት። ይህንንም ሊቁ ህብስተ ሕይወት ህብስተ መድኃኒት ብሎ ለሥጋው ብቻ ሰጥቶ ተናግሮታል። ለምእመናን ህቡአት ህቡአት ለሚገባቸው ምእመናን የምትነገር ህቡአት ለሚገባ እንጂ ለማይገባ አትነገርምና ወይደሉ ይንግርዎ ፍካሬሁ ለዘኢየአምን ተነብዮሰ ለእለ ያአምኑ ወአኮ ለእለ ኢየአምኑ ወአልቦ ዘይሴኒ እምዘያነብሮ ለነገር በመዳሉ ወመኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለመናፍቃን እንዲል አንድም ህቡአትን ለምእመናን ይቀጥላል።
ህቡዓን ለሚሆኑ ለምእመናን የምትነገር መጽሐፍ ይህች ናት። ቅዱሳን ሲበቁ ጠፈር ደፈር አይከለክላቸውምና እመኒ ተልእክነ ዘበምድር ግብርነሰ ሰማያዊ ውእቱ ወሰማዮ መልአከ እንበይነ ንጹሕ እንዲል ትምህርተ ቡዓትሰ ከመዝ ንግር ትምህርተ ቡዓትስ እንዲህ ብለህ ተማር እንዲህ ብለህ አስተምር አለች። አንድም ከመዝ ንግሩ ትምህርተ ቡዓትንስ እንዲህ ብላችሁ ተማሩ እንዲህ አድርጋችሁ አስተምሩ ይላሉ ሐዋርያት። አንድም ከመዝ ንግር ይላል። ትምህርተ ቡዓትስ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከጥንት ከመሰረት ጀምሮ ስትነገር የመጣች ናት እንጂ ሰው ንግሩ ሲደርስ ዛሬ ንግሬ ደረሰ እንዲል ስለምን ደርሶ ሰ አለ ቢሉ መጽሐፍ ምስጢር እንጂ ወንሰን ሂን አይጠነቀቅምና። አንድም በሌሎቹ መጻሕፍት ምግባር ሃይማኖት አንድ ሆኖ ይነገርባቸዋል። በዚች ግን ሃይማኖት እንጂ ምግባር አይነገርባትምና እስከዚህ አርእስት ነው። እንግዲህ ወዲህ ግን ማንሻ ዘቅድመ ሀሎ ቅድመ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ነው። ስለምን ከሚስጥረ ሥላሴ ሚስጥረ ሥጋዌውን አስቀደመ ቢሉ መገለጫውን ሲሻ ነው። አንድነት ሦስትነት ተለይቶ የታወቀው ጌታ ከእመቤታችን ሰው ከሆነ ወዲህ ነውና ወአልቦ ዘአይመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሂድ እምቅድስት እሙ እንዲል። አንድም ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ነው። አንድም ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ነው ብለው ለሰው ይነግሩታል። ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ይህ መሆን እንደምን ይቻለዋል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። መጀመሪያ ህቡ አንድም ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ለኩነተ ሥጋ የመጣው ነው ብለው ለሰው ይነግሩታል። ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ለኩነተ ሥጋ የመጣው ይህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። ሁለተኛ ህቡ ዘሐመ ለኩነተ ሥጋ የመጣው መከራ የተቀበለው ነው። በሱ መከራ ሥጋ የእኛን መከራ ነፍስ ለማጥፋት ነው። ሐመ ከመህሙማነ ያድህን ወተውህበ ለሕማም በፈቃዱ እንዲል አንዱን አካል ወዲህ ሐማሚ ወዲህ ኢሐማሚ ነው ብለው ለሰው ይነግሩታል። አንተ ሐማሚ ዘከመ እሪናከ ምስሌነ ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ እንዲል አንዱ አካል ወዲህ ሐማሚ ወዲህ ኢሐማሚ ይህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። ሶስተኛ ህቡ ወሞተ መከራ የተቀበለው የሞተው ነው። በሱ ሞተ ሥጋ የእኛን ሞተ ነፍስ ለማጥፋት በሞቱ ደምሰሶ ለሞት ብሎ አሁን ወደፊት እንደሚያመጣው አንዱን አካል ወዲህ መዋቲ ወዲህ ኢመዋቲ ነው ብለው ለሰው ይነግሩታል። አንተ መዋቲ ዘከመ እሪናከ ምስሌነ ወአንተ ኢመዋቲ ዘከመ እሪናከ ምስለ አብ እንዲል አንዱ አካል ወዲህ መዋቲ ወዲህ ኢመዋቲ ይህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። አራተኛ ህቡ ወተቀብረ የሞተው ሙስና መቃብርን ለማጥፋት የተቀበረው ነው። ወበተቀብሮተ ሥጋሁ ለእግዚእነ ውስተ ምድር አሰሰለ ሙስና ውስተ መቃብር ወተርእየ ጽዑረ ለተወዲዮ ውስተ መቃብር ወመልሆ እምስሩ እንዲል አንዱን አካል ወዲህ በከርሰ መቃብር አደረ ወዲህ በዘባነ ኪሩብ ኖረ ብለው ለሰው ይነግሩታል። አንተ ዱር ውስተ መቃብር ወአንተ ንቡር ዲበ ዘባኖሙ ለኪሩቤል እንዲል አንዱ አካል ወዲህ በከርሰ መቃብር ማደር ወዲህ በዘባነ ኪሩብ መኖር ይህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። አምስተኛ ህቡ ወተንሥአ ሙስና መቃብርን ለማጥፋት የተቀበረው ሞትን ድል አድርጎ የተነሳው ነው። ተንሥአ ከመ ይመሐረነ ተንሥኦ ሥጋቲነ እንዲል ጌታ አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጥሮ በልጅነት አክብሮ በገነት አኖረው። ዕፀ በለስን አትብላ የሞት ሞት ትሞታለህ አለው።
ኋላ ትእዛዙን አፍርሶ ዕፀ በለስን ቢበላ በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ሲኦል ፈረደበት። ንስሐ ቢገባ በሐሙስ ዕለት ወመንፈቃ ለዕለት እትወለድም ወለተ ወለትከ ብሎ ተስፋውን ነገረው። 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር ኖሮ ተሰቅሎ ሞቶ ተነሳ። እኛም እሱን አብነት አድርገን እንነሳለን። በቀዳሚ ንፍሐተ ቀርን ይትጋባ ጸበለ ሥጋ ዘተዘርወ ውስተ ኩሉ አጽናፈ ዓለም ወበዳግም ንፍሐተ ቀርን ይሰፈያ አይጽምት ምስለ ሥጋ ወደም ወይከውን በርነ ፍጹመ ዘእንበለ አንሳይሶ ወኢተሃውሶ ወበሳልስ ንፍሐተ ቀርን ይትነስኡ ሙታን ጻድቃን ወኃጥአን ከመቀጽበተ ዓይን እንዲል አንዱን አካል ወዲህ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሰበኑን ጥሎ ተነሳ። ወዲህ ከመቃብር በአፍአ ነው ብለው ለሰው ይነግሩታል። ወይቱሰ አፍአ እመቃብር ወሰበነኒ እንዘ ይሐድግ ውስቴቱ እንዲል አንዱ አካል ወዲህ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሰበኑን ጥሎ መነሳት፣ ወዲህ ከመቃብር በአፍአ መሆን ይህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። ስድስተኛ ሀቡ ጻዕረ ዘሞት ፈታ የተነሳው የሞት ጻዕሩን ያጠፋው ነው። የሞት ጻዕር ኃጢአት፣ ኦሪት፣ ፍዳ፣ ፍቅረ ነዋይ ነው። አንድም የሞት ጻዕረኝነትን ያጠፋ እሱ ነው። ጥንቱን ሰው ሲፈጠር በዘር በኃጢአት ምክንያት በጽነት ይፈጠራል። ሰይጣን ወይፌኑ አሃደ አሃደ እመላእክቲሁ ይላል። አንዳንድ መልአክ እየሰደደ በማህፀን ያቆራኘዋል። ሲወለድ አብሮት ይወለዳል። ሲያድግም ኃጢአት ሲያሰራው ጣዖት ሲያስመልከው ያድጋል። በሚሞትበትም ጊዜ ሕሱም ራእዩን ጽሉም ገጹን ያሳየዋል። ይደነግጣል። ያን ጊዜ ደም ይደርቃል። ነፍሱ ከስጋው ትለያለች። እስመ ነፍስ ተሃድር በደም እንዲል ወዲያው ተማልቶት ገሃነም ይወርዳል። አሚሃ ይትፌነዋ ነፍሳት ውስተ ገሃነም እስከ ይመልአ አብያተ ሞት ወለዘሞተ እምኔሆሙ ያስሩ ነፍሶ ውስተ ሲኦል እንዲል። ጌታ በተጸነሰ ጊዜ ግን ልማድ ለወጠበት። ለቁራኝነት አልመቸው አለው። ምክንያቱም ልደቱ እንበለ ዘር ነውና ጽነት ኃጢአት የለበትምና። ተወልዶም በገዳም በሦስቱ አርእስተ ኃጣውእ ቢፈታተነው ድል ነሳው። በሚሞትበትም ጊዜ በዕለተ ዓርብ ኤሎሄ ኤሎሄ ሲል ሰምቶ ፍጡር መስሎት እቆራኘዋለሁ ብሎ ቢቀርብ በእሳት ዛንጀር አስሮ በነፋስ አውታር ይዞ አስጨንቆታል። ወተርፈ ቅውመ ውስተ ውሳጤ ነፋሳት ዘእይክል ያንቀልቅል እንዲል። ከዚህም በኋላ አባ አማሐጽን ነፍሴ ውስተ እዴከ ቅድስት ብሎ ቅድስት ነፍሱን ከቅዱስ ሥጋው በስልጣኑ ለየ። እኛም ከቀኝ ጎኑ በፈሰሰ ማየ ገቦ ተጠምቀን ከቁራኝነት ተላቀናል፣ ከኃጢአት ነጽተናል፣ ከፍዳ ድነናል። ወበጥምቀተ ክርስትና ይከውን ሰብ አግአዜ ፍጹም እምቅኔተ ሰይጣን ወአጋንንቲሁ ርኩሳን እስመ ልደተ ክርስቶስ ዘተወልደ በሥጋ ዘእንበለ ፍትወት ዘሥጋ እስመ ልደተ ክርስቶስ ይቄድሶ ለሰብ ዘተወልደ በፍትወተ ሥጋ ወይሬስዮ አምሳለ ልደቱ ለቃል እንዲል። ከዚህም በኋላ የምእመናን ነፍስ በእደ እግዚአብሔር በይባቤ መላእክት በመዓዛ ገነት የምትለይ ሆናለች። እኛም ወደ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናል። እንከሰ ኢንወርድ ታይተ አላ ንተልወ ለዘፈጠረነ እንዲል። የሞትን ጻዕሩን ጻዕረኝነቱን ያጠፋው ይህ ነው ብለው ለሰው ይነግሩታል። የሞት ጻዕሩን ጻዕረኝነቱን ያጠፋው ይህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። ሰባተኛ ሀቡ ወዘሙታን ተንሥአ ምን ነው ይህንንማ ተናግሮት አልነበረምን ቢሉ ቢርቃው ቢያምረው ደግሞታል። ቢያምረውስ ሁሉን ምን ነው በደገመው ነበር ብሎ ተነሽነቱን አስነሽነቱን ሲሻ ነው። አንድም ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ አስነሽ ይሻል፣ እሱ ግን በገዛ ስልጣኑ ነውና። አብ አንሶ መንፈስ ቅዱስ አንሶ ወተንሣእኩ በስልጣነ ባህቲቴ ቢል አንድ ነው። እሬናቸውን ለማጠየቅ ነው። አንድም የነ አልዓዛር ትንሣኤ ዳግም ሞትን ያስከትላል። አንድም ትንሣኤ ዘጉባኤን ይጠብቃል። በሱ ግን ይህ ሁሉ የለበትምና ኢኮነ ባሕቲቶ ጻዕረ ዘሞት ፈታ ብሎ ነበርና የሞትን ጻዕር ጻዕረኝነቱን ያጠፋው ሥጋ ብቻ አይደለም። ከዊኖ ሰባ ዘመንፈስ ቅዱስ ሥጋው ለአዳም ምስለ ነፍሱ ቃል በግብረ መንፈስ ቅዱስ የአዳም ነፍሱን ሥጋውን ተዋህዶ ሰው ቢሆን ነው እንጂ። አንድም ኢኮነ ባሕቲቶ
ሐመ ብሎ ነበርና መከራ የተቀበለው ቃል ብቻ አይደለም። ከዊኖ ሰባ ዘመንፈስ ቅዱስ ሥጋው ለአዳም ምስለ ነፍሱ በግብረ መንፈስ ቅዱስ የአዳም ሥጋውን ነፍሱን ተዋህዶ ሰው ቢሆን ነው እንጂ በልመስጧግያ ኢኮነ ክልኤተ ይላል። ከዚህ ኢኮነ ባህቲቱ አለ። እንደምንድን ነው ቢሉ ኢኮነ ባህቲቱ ኢኮነ ክልኤተ ቢል ልዩ ነው፣ አንድ ነው። በነፍሱ ለነፍሳችን በሥጋው ለሥጋችን እንደካሰልን ለማጠየቅ ነው። ፈዲዮ ሥጋሁ ለዘበአማን ሥጋ ዚአነ ወነፍሶሂ አዲ መጥዮ ቤዛ ነፍሰ ኩልነ እንዲል ሥጋ በቅድምና ነበረ ባህሩን አግዝፎ ታየ የሚሉ መናፍቃን አሉና ሥጋሁ ሲልባቸው በዚህ ይረታሉ። ነፍስ አልነሳም ህየንተ ነፍስ ወልቡና ኮኖ መለኮቱ የሚሉ መናፍቃን አሉና ነፍሱ ሲልባቸው በዚህ ይረታሉ። መዝገበ ነፍሳት አለ ከዚያ አምጥቶ ተዋሃደ የሚሉ መናፍቃን አሉና ምስለ ነፍሱ ሲልባቸው በዚህ ይረታሉ። ዘያደገ ነፍሶ ውስተ ሞት ሥጋን በርህቀት አለና ብሎ ያልተወው እሱ ነው። እንበለ ርህቀት አግኝቶ ተዋሃደው እንጂ አንጽቶ ሲል ነው። ወሶበ ረከበ ሥጋ ቅዱስ ወነፍሳ ንጽሕተ ፈጠረ ሎቱ ሕያው መቅደሰ በመንፈስ ቅዱስ እንዲል አንድም የአዳምን ነፍስ በቁራኝነት እንደተያዘች ትቅር ያላለ የራሱን በቁራኝነት ያላስያዘ እሱ ነው። ዘበመንፈስ ለአዳም ጸወሮ ዋህየዎ በግብረ መንፈስ ቅዱስ የተዋሃደውን የአዳምን ሥጋን ክቡር አምላክ ሕያው አምላክ አደረገው። ወገባሪሁ ለውእቱ ሥጋ መንፈስ ቅዱስ እስመ ውእቱ ቀብኦ ወተዋሃደ ቦቱ አምላክ ቃል እንዲል ዘለብሶ ለአዳም መዊቶ ሃይወ የአዳም ሥጋን የተዋሃደው ሞቶ የተነሳው ነው። መዊቶ ሕያው ሞቶ ሳለ ሕያው የሆነው ነው። ዛርገ ውስተ ሰማያት ተዋሪዶ ለሞት ተዋርዶ ማዕርገ መላእክትን እንደ ጫማ ተጫምቶ ያለ እሱ ነው። አንድም ተወሪዶ ሲል ነው። የሞት ቀጠሮ ነበረበትና 5500 ዘመን ሲፈጸም ያንን ተወርዶት ውሳጤ መንጦላይት ገብቶ ማዕርገ መላእክትን ተጫምቶ ያለ እሱ ነው። እምድረ መስቀል ሞዐ በቲኮ ማይሰሮ ለሞት በቲኮ ካልኩ ብሎ ማይሰርን ገሰሰ እንጂ ፍዳ ሲል ነው። መከራ ከተቀበለ በኋላ የሞት ፍዳን አጥፍቶ ድል ነሳ። እምድረ መስቀል አለ። የበደልክ በደልክ፣ የገደልክ ገደልክ፣ የቀማህ ቀማህ አላለም። ሁሉ በካሳ ይሁን አለ እንጂ ወበድልወት ኮነ ኩነኔ እግዚ ወአድኀነነ በፍትሐ ጽድቅ ወርት እንዲል በእንተ ዘታየለነ ዲያብሎስ ትካት ዲያብሎስ 5500 ዘመን ስለተበረታታብን ፈንታ በዝንቱ በእንተ ሕማሙ አርአየነ ሙስናሁ መከራ ስለተቀበለ በዚህ በመበረታታቱ የዲያብሎስን ፍጹም ጥፋቱን ውድቀቱን አሳየን። አንድም በእንተ ዘታየለነ ዲያብሎስ ትካት ዲያብሎስ 5500 ዘመን ስለተበረታታብን ፈንታ መከራ ስለተቀበለ በዝንቱ በእንተ ሕማሙ አርአየነ ሙስናሁ መከራ በመቀበሉ የዲያብሎስ ፍጹም ጥፋቱን አሳየን። ዲያብሎስ ማለት ነድ ውኡይ ኦፍ ሰራሪ ፈታዌ አምላክና በሐሰት መስተዋዲ በአመፃ ማለት ነው። ሰይጣን ማለት ደግሞ መስተጣርር መስተቃርን ማለት ነው። ባላጋራ ማለት ነው። ወአቀመ አዴረሃ ሰይጣን ላይለ ሰሎሞን እንዲል ጋኔን ማለት ደግሞ ውዱቅ ሩቅ ማለት ነው። በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አመፃ ወጣት መዛግብቲሃ ወአቡሃ ለሐሰት እንዲል ከባህሪው የምትነቃ ጽነትን አጥፍቶ ቁራኝነትን አጥፍቶ ኃጢአትን አስተሰረየ ኃጢአትን አስተስርዮ ኃይሉን አደከመ ኃይሉን አድክሞ በገዳም በሦስቱ አርእስተ ኃጣው ድል ነስቶ ኃጢአትን ፍዳን አጠፋ። ኃጢአትንም ፍዳን መረብ አለ። በግስ የገባ ነው። ህንዝ የሚባል መርዛም እንጨት አለ። ከሕዋሳት አንዱ ሰውነት የወጋ እንደሆነ በአካል ተሰራይቶ ሰውነቱን ሁሉ እንደሚጎዳ ኃጢአትም ከአንድ ከአዳም ተገኝታ ሰው ሁሉ ተጎድቶባታልና ወሶበ አበሰ አቡነ አዳም ኮነ ፍናዊሁ ለዓለም መብእሰ ወጎጻጉጸ እንዲል ፍዳን መረብ አለው። በመረብ ዘመድ እሳት እንደሚያዙ በፍዳም ሰው ሁሉ ተይዞባታልና